በሲ የሚያስፈልገውን ነገር ሁሉ ጻፍክ? አዎ ጻፍኩኝ፣ ግን ይሄ ነገር ትንሽ የተጋነነ ሳይሆን አይቀርም። ወይ በሲዬ ደግሞ አንተው ራስህ አይደል እንደ የዘንድሮን ፋሲካ ለየት ባለ መልኩ ማክበር ፈልጋለሁ ያልከው? ስማው እንደ ለየት ባለ መንገድ ነው ማክበር የፈለኩት፣ ግን ኢኮኖሚያችንን ያናጋዋል ብዬ ፈራው። ይሩቴ እንግዲህ ከፈራክ ጠራቸዋለሁ ያልካቸውን ጓደኞችን መተው ነው። ወይ እንዴት ይሆናል? እነሱን ከተውኩማ ምኑን ለየት ያለ በዓል አከበርኩ ይባላል? ሁለት ወዶ አይቻል እንግዲህ በሲ ግን አንድ ሐሳብ መጥቶልኝ ነበር ሂሩቴ፣ አንቺ እሺ ካልሽ። ምን አሰብክ በሲ? ለዘንድሮ ብቻ እኮ ነው፣ ለዚህ ለፋሲካ ብቻ ነገር መቼም እኔና አንቺ ከተጋባን አንድም በዓል አልፈውን አያውቁም። እነማየን ነው ምን አይ ለዘንድሮ በዓል ብንተዋቸው ለምን ቢባል የኔ ቤተሰቦች በሌሉበት ለየት ያለ በዓል ግድ የለሽም ሂሩቴ፣ እንሞክረው። ካለ እነሱ ደስተኛ መሆን እንደምንችል ለማሳየትም ጥሩ አጋጣሚ ይሆንልናል። የኔ ቤተሰቦች ካለኛ ደስተኛ አይደላችሁም ብለውናል። አይ አፍ አውጥተው ባይሉንም አንዳንድ ሁኔታቸው እኮ እንደዛ ነው የሚናገረው። ሂዳት በለው ግን እንዲሄድ አድርገው ይባላል። ዝም በል በስቱ። ማይገናኝ ነገር እያገናኘ ቤተሰቦቼን ስማቸውን አታጥ። ለማንኛውም ምን ያለ ቤተሰቦቼ ለየት ያለ በዓል የማክበር ሞራሉም ፍላጎቱም እቅዱም የለኝም። ካልሆነልህ ይሄ ለየት ያለ በዓል አከብራለሁ ምናምን የምትለውን ሐሳብ እርግፍ አድርገህ አርፈህ ቁጭ። ለምንድን ነው የምትወው? ያሰብኳትን አይነት በዓልማ አሳልፋለሁ። የፈጀውን ይፍጅ። ጥሩ። እንደዛ ከሆነ ነገ በጧት ተነስተህ የምትጠራውን ጥራ፣ የምትገዛውን ነገር ገዛዛ። ችግር የለውም ለሱ አታስቢ፣ ሁሉም ፊክስ አደርገዋለሁ። እስኪ አንቺ የሚጨመር የሚቀነስ ነገር ካለ ይልኝ ነገር ካሰብክ እኮ ምንጭ አንተ ካየው ይበቃል። ጥሩን ፊክስ እናድርገው። ሂሩቴ ግን ቤተሰቦች በስንቱ ይጠራሉ። በቅድሚያ ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። የዘንድሮን የፋሲካ በዓል እንዴት ለማክበር ወሰናችሁ? እኔ በበኩሌ ፏ ብዬ ለየት ባለ ሁኔታ ከዚህ በፊት ጠርቻቸው ማላቃቸውን ጓደኞቼን፣ የሥራ ባልደረቦቼን በመጥራት የበዓሉ አውራ እችን ቃል ያዝልኝ የበዓሉ አውራ ሆኜ ነው ለማሳለፍ የወሰንኩት። ታዲያ እናንተም ተጠርታችኋል፣ እንዳትቀሩ አደራ። አንተ ቤተሰብ ነህ ብዬ መቅዲ አንቺ ረስቻት ነበር ሂሩቴ። መቅዲ መቅዲ ሽፌ በለ ሰው አያረገኝም ነበር። ኦኬ ሞኬ ሂሩቴ ወይ በሲ ሞኬን ብተወውስ? ሞኬ ነው። አይ ስንዴው ባል ስንዴው ማን ነው ደግሞ? ስንዴው ስንዱ አትም ታዲያ በስነ ስርዓት በስ እኛ ስንዴው ነው የምንላት። ማን ናችሁ እናንተ? እኛ ነና ጓደኛሞች ስንዴ ነው የምንለው። አረ እንደዛ ነው የምትጠሯት? እኛ የምንጠራችሁ ሌላ፣ እናንተ የምትጠራሩት እኮ ሌላ ነው። አረ ማን ነው የምትለኝ? እኔን በሲ አንቺ ሂሩቴ ነው። ሂሩቴ የኔ መድኃኒቴ መድኃኒቴ። ለምንድን ነው ማጠራው? መኮንንን ተጣልታችሁ ነው? ኧረ አልተጣላንም። እና ለምን ልትሆን? ካልሲው ምን ውይ እንግዶቼን ነው የሚያስወጣብኝ። ወይ እውነት ለየት ያለ በዓል ነውና አክብሩ ብዬ በሽታ ላይ ልጣላቸው? ወይ በስዬ ታዲያ ጓደኛችሁ አይደል? አትነግሩትም እንዴ? ምኑን? ያው አሁን ያልከው ነው። ቤት አስጠግቶን። ወይ በልበል እንዳይሰማህ እንዴ ስትል እኔ ላንቺ ነው ይቀየምሃል እኮ። ጥራው በል እንዴ ከጓደኞችማ አትነጥለው። እሺ በቃ ይምጣ። በቃ በጣኑንም ምኑንም ኤር ፍሬሽነሩም ሞቅ አድርገን እንግዲህ እንወጣው። እየተመካከርን እኮ ለሱ አወራው እንዴ ከአንቺ ጋር ነው የተማከርኩት። ኦኬ ይምጣ በቃ ተርፏል። እማ ወይ አባ ወይ ምን ነው?
አትናገርም እንዴ? ነው ስም ጠርቶ ዝም ማለት በሲ ጠርቶ ይዝም ይላል። ምን ተፈጠረ? ሄኒ የቤት ስራን ጨረስክ? አይ አልጨረስኩም። ልትጨርሰው ታዲያ እዚህ ምን ይገትራል? ለምን አልጨረስክም? አንድ ጥያቄ አለኝ፣ እሱ ልጠይቃችሁ ብዬ ነው። ራስን ስራኛ ምን ትጠይቀናለህ? ወይ እስቲ ጠይቀን። በሲ ተረጋጋ እንጂ ምንድነው የምትጠይቀን? ሄኒዬ የዘንድሮን በዓል እንዴት ነው የምናከብረው? ይሄ ልጅ ግን ጤነኛ ነው? እንዴት ጤነኛ ነው ይሄ ልጅ? እንዴት በሲ ምንድነው አንተ ምን አገባህ? እስኪ ስለ በዓል አከባበር አንተ ምን ቤት ነው ይመለከታል እንዴ? እስቲ ተረጋጋ እንጂ ምን ሆነሃል? ምንድነው የሚፈልገው? ሽማቅ እንጂ ልጁ እንዴ። ሄኒዬ አንተ እንዴት ቢከበር ደስ ይልሃል? እኔማ እስካሁን አብረናቸው አክብረን ከማናውቀው ሰዎች ጋር ብናከብር ነው ደስ የሚለኝ። ምን አገባህ ነው? ምን ቤት ነው አንተ? ይመለከታል ይሄ ማን ነው? አንተ ስለ አከባበር ወሳኝ ያደረገ ንገረኛ። እሺ ንገረኝ። ግን እኮ አስተማሪያችን በዓልን ስታከብር ምን አገባው? ምን አገባው? ይመለከቷል። 5 ሳንቲም ያዋጣል እንዴ? እሱ አርፎ ትምህርቱን አያስተምርም እንዴ? አከባበር ይልክብኛል እንዴ? አንተ ብትሆን አርፈ ብታጠና ነው የሚሻል። ከመጨረሻ አንደኛ እንዳትወጣ እንዴ። ሂድ ግባና አጥና። በሲ ምን ሆነሃል? ለምንድን ነው ልጁን የምታሸማቅቀው? ይሄ ነው የሚሸማቀቅ? አዎ እሱ እኔን ያሸማቅ እንጂ አይሸማቀቅም የሚለውን አሰበም እንዴ? እኔ በስንት ዓመት የበራልኝን በዓልን እንዴት ለየት አድርጌ አከብራለሁ ብዬ በስንት ዓመት ያሰብኩትን ይሄ ትላንት የተፈጠረ ልጅ በዓልን እንዴት አድርጌ ነው የማከብረው ይላል እንዴ? ነውር አይደለም እንዴ? አንዳንድ ጊዜ እኩያ ይመስላል እንዴ? ምን እንለያያለን? ነይ እስቲ ነይ ይልቀው ዝርዝሩን ይል እንዴ። እንዴት ነው የምናከብረው? የራስ ጉዳይ ነው። ይሄ ነገር ምንድን ነው? ጨዋታ ነው እንደ ያዝሽው? ለዶክመንት ስናቅድ አስገቢ፣ ይሄን አስገቢ። ታዲያስ የዘንድሮ በዓል አከባበር ከየት ወዴት እናደርገውና ዶክመንት አይደለህ ነበስዬ? እንዴት? ኧረ እኔ ካሜራውን ቼክ እያደረኩ ነው። ኧረ ሂሩት አንድ በይኝ በእናትሽ። ወጪው ተቆለለ። ምንድን ነው በሲ? ቆለ እንዴ ወይ የመጠጡን ነገር ዝኔን ፊክስ አድርገው አንተ ዝጋው ብለውስ ግብዣ ነው መዋጮ ነው የጠራኸው? አይ አንዳንድ ድርጅቶች እኮ እንዲህ ማህበራዊ ኃላፊነታቸውን ይወጣሉ። ኧረ አይባልም እንደዛ። እቺ ሙት ክብርህን ጠብቅ እንጂ። ኧረ ደስ አይልም በሲ እንዴ። ሄኒዬ ይሄ ልጅ እስካሁን አልተኛህም እንዴ? ምን ፈለክ? እንቅልፍም በኔ ተጨነቁ፣ ጨነቀኝ። ምንድን ነው ያስጨነቀህ? ቆይ እስቲ ንገረኝ፣ ምንድን ነው ያስጨነቀኝ? እንትኑ ይሆናላ ይሄ ምንድነው? ዶሮው፣ በጉ፣ የበጉ አይነት፣ የሚጠሩት እንግዶች፣ የመጠጡ ጉዝጓዝ፣ ቄጤማው እሱ ይሆናላ ያስጨነቀው። ይሄኔ አንድ ኃላፊነት ብሰጠው እርግፍ አድርጎ ትቶ ተኝቶ ያንዛርጥ ነበር። በስ ምን ሆነሃል? ቆይ ልጁ በየት በኩል ያውራ? አውሩ አንተ ብቻ እኮ ነው የምታወራው። አውሩ፣ ቀጥይ፣ ተዳረቁ ስራ ፈቶች በርቺ። ሄኒዬ ቆይ ለኔ ንገረኝ፣ ምንድን ነው ያስጨነቀ? ለምንድን ነው የተጨነቀው? እኔ ከዚህ በፊት በዓሉን ካከበርነው ለየት አድርጌ ማክበር ነው የምፈልገው እና እባክሽንማ እሺ በይኝ እናክብር። ይሄማ ሰምቶኛል። ለየት ያለ በዓል አከብራለሁ አላልኩም? ከሩቅ እኮ አይመጣም። ተነሳ ተረጋጋ። ግድ የለም ሄኒዬ ንገረኝ እስቲ ቆይ እንዴት አድርገን እንድናከብር ነው የፈለግከው? መጀመሪያ እሺ በይኝና ነገሩን ሳላውቀው እንዴት ነው እሺ የምልህ ሄኒዬ? እሺ ብዬ ደግሞ የማይሆን ነገር ሆኖ ቃሌን ማጠፍ አልፈልግም። እሺ በቃ ከራሴ ጋር ልማከር። 10 ደቂቃ ስጪኝ። እሺ በል ተማከር። እንዴ እዚሁ ነው የምትማከረው? 10 ደቂቃ ሙሉ እዚህ ተቆልታ ነው ወይ 10 ደቂቃ ሙሉ? እሺ በቃ ልውጣ። አይ ሄኒዬ አደገ ማለት ነው ቁመቱ። ኧረ አስተሳሰቡን ነው። ሂሩቴ ከስንት አንዴ ጣል የምታረግ ያቀልድ እንዴት እንደምታስቀኝ። ቀልድ መስሎ ነው እንዴ? እሺማ ተማክሬያለሁ። እሺ ሄኒ ከመቼው ተወስ ምን አሰብሽ? ምንድን ነው? ዶሮ ግዙልኝ። አይ ዶሮ ለምን ልታረባው? አይ አይደለም ፈልጌው ነው እኮ። ለምን ነው የፈለግከው? እሱማ ሚስጥር ነው። ሚስጥር ነው? ሚስጥር ነው። ሚስጥር ማለት ሚስጥራዊ ዶሮ? ሚስጥር ባይኖራትም ችግር የለውም፣ ግን በቃ ዝም ብሎ ዶሮ እኮ። ለምን ፈለግከው? ለምን ፈልገው ነው? እሱማ ሚስጥር ነው። ሚስጥር ይነገራል እንዴ? ሂሩቴ እውነትሽን ነው። ይሄ ልጅ አድጓል፣ ተመንድጓል፣ መጥቋል።
ወንድሜ እኔ ደክሞኛል ልተኛበት ውጣልኝ እኮ ግዙልኛ እማ ትገዢልኛለሽ አይደል ሄኒዬ የምትፈልገውን ነገር በግልጽ መናገር ካልቻልክ እኔ ልረዳህ አልችልም መጀመሪያ ለምን እንደፈለግከው በግልጽ ተናገር ሚስጥር ነው አልኩሽ እኮ ሚስጥር ነገር አይ እንግዲህ ደሜን አታፍላው ሲጀመር አንተ ስለ ባል የምትጨነቅበት እድሜ ላይ አይደለም yes አየሽ አሁን መጣሽልኝ ዋናው ነጥብ ይሄ ነው በላሁን ያሰብከውን ነገር እርግፍ አርገትታ ገብተተኛ መሽቷል ግን እኮ ይሄ ሰውዬ ጦስ ሊሆንብኝ ነው እንዴ አንተ ሄደ ገብታተኛም እንዴ እንደዚህ ቆሞ ምን ዶሮ ሚስጥር ምናምን ይልብኛል ከፈለክ ሄድ ውጣ ግዛና እዛው ሚስጥርህን ተጠባበቅ ከማን ጋር ቆይ በጀሮል እኔማ ሞቻለሁ እንደምንም ብዬ ያሰብኩትን አሳካና እና አባዬን አስደምማችኋል ታኛለ ደግሞ ግን ደግሞ ዶሮ ከየት ነው ማመጣው ዶሮ የሚያበድር ሰው ታውቃለህ እንዴ ቆይ እንደውም ዮናስ ሰመጣልኝ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን ብርሃን ባንክ እንደ ስማችን ብርሃን ነው ስራችን አሃ በስዬ እንኳን አደረሳችሁ ቤተሰቦች እንኳን አብሮ አደረሰን በስዬ እንዴት እየሄደልሽ ነው ጥሩ እየሄደልኝ ነው በስዬ በቃ አንተ ቶሎ ወጣና እቃውን ገዛዛ ከዛ ሰዎቹ ጋር ደዋውልሽ በቃ አሁን እወጣለሁ ማግዝሽ ነገር አለ ምንም የለም በስዬ ቁርስን ብቻ ቀመስ አድርገህ ቶሎ ወጣ በቃ እጄ ልታጠብ እሺ ወይ ሙሌ ደወለ ሄሎ ሙሌ እንኳን አብሮ አደረሰን ያው እንደተነጋገር ነው እሺ የዚህ በዓል አውራ መሆን ነው የምፈልገው እንሄዳለን አብረን መጣና ይሄ አብረን እንሄዳለን እሺ መጣው እሺ ያንዬ ሂጂ ሲጎሽ ሄኒን ቀስቅሽው ሄጂ አላክሽው እንዴ በዚህ በጠዋት የት ልከዋለሁ እኔ እንጃ እኔ ስወጣ ግን አልነበረ ሂጂ እስቲ ምናልባት አልጋው ላይ ተሸፋፍኖ ይሆናል ሂጂ ይው አረ የለም በደንብ ነው ያየሁት እርግጠኛ ነሽ በዚህ በጠዋት የት ሄዶ ነው በስዬ በስንቱ ሄኒን ልከኸዋል እንዴ ሄኒን ልከኸዋል ወይ የት ነው ልከው የትም ይሁን ልከኸዋል ወይ አንተን እኮ ነው በስንቱ ምንድነው ያትናገርም እንዴ ምን እኔ ከነጋማ ላየሁት እስቲ ክፍሉ ይውጣ አረ እኔ ስወጣ አይቼዋለሁ የለ አታችሁታል በጌታ ክፍሉ የለም ነው የምትለው ታው በቃ በማታው ጉዳይ አክሩፎ አልጋ ስር ተደብቆ ነው የሚሆነው ኧረ አይመስለኝም ሲወጣለት ይመጣል አትጨነቂ አይመስለኝም በስዬ የኔ እስቲ ሂጂና አልጋ ስር ይው ቤታል ቁርሱ አመጣለሁ ቆስቲ ወዲህ በያ ቁርሱን ቁርስ ትላለህ እንዴ ልጁ የለም እየተባልክ በስዬ እሱ በጥጋቡ የተደበቀ እንደሆነ እኔ ጦሜን ውላለሁ እንዴ ለምን ደነግጣ ምን ሆነ ልጁ የለም እየተባልክ የት ነው የለም ማለት በልተውኝ አሁን የኔ የለም የት ሄዶ ነው ልጄን በዚህ በጠዋት የት ሄዶ ነው ወይኔ ልጄ ወይ ሊጫወት ሄዶ ነው የት ነው የሚጫወት ምናልባት አያቶቻችን ጋር ሄዱ አዛንም ይሄደው ወይ ጋር ሄዶ ሊሆን ይችላል ጎሽ እስቲ ስልኬን አምጪኝ በጠዋት እሺ እኔ ቁርሴን ስጪኝ ምንድነው ሰዓት የለም እኮ ገና ገዛለሁ እደውላለሁ እንዴ ስንት ነገር እኮ አለ ይሁን ተቀመስ አድርጌ ልውጣ እየቀለድክ ነው ምንድነው የምቀልድህ ዝም ብለሽ እኮ ነው የምትጨነቂው ምንም አይሆንም ወደ ስራሽ ግቢ ሰዓት የለንም ሂሩቴ ስልኬን አምጪኝ ወይ እስቲ ጎሽ ዝም ብለሽ ነው ተጨነቂ ቢልሽ ሄሎ እማዬ ደህና አደራችሁ እንኳን አብሮ አደረሰ አዎ እየተዘጋጀን ነው ሙሌ ውጣ በሉት ያቸው ሙሌ በስዬ ነው አዎ እንኳን አደረሰ በስንቱ እንኳን አብሮ አደረሰ እኔ የምልሽ እማዬ ሄኒ መጥቷል እንዴ አንቺ ጋር የለም ጎሽ የለም ነው ደም አይ በቃ ምንም ችግር የለም
የትም ሄዶ አይደለም እማዬ። አይ አትደናገጭ። ኧረ ምናልባት ወጥቶ እየተጫወተ ይሆናል። የኔ ታየዋለች። እሺ እማዬ። በቃ እዛም የለም እኮ በስዬ። በቃ ችግር የለም። ወይኔ ልጄ አክልፎ የት ሄዶ ይሆን? እንደሱም ከሆነ ረሃብ ሲሞሸልቀው ይወጣለትና ይመጣል። በስንቱ በዚህ ሰዓት ይቀለዳል? ኧረ ነው ቀለድኩ የሚሉት። ታዲያ ከመሬት ተነስቶ ሚስጥራዊ ዶሮ ካልገዛችሁልኝ ብሎ አክርፎ ከቤት መጥፋት አለ እንዴ? በመጥፋቱ ተስማማ ማለት ነው? ታዲያ ምን ሊሆን ይችላል? እንደኔ ግን ትንሽ ተረጋግተን ብንጠብቀው የሚሻል ይመስለኛል። በዓል ስለሆነ ከጓደኞቹ ጋር ሊጫወት ወጥቶ። ከመቼ ጀምሮ ነው ደግሞ እንደዚህ የሚያደርገው? አርጎት ማያውቀው ዛሬ ጀምሮ ይሆናል። ሂሩት ሪላክስ። ምን ሆነሻል? ይልቅ ተነሽና የሚደረገውን ነገር አድርጊ። ሰዓቱ እኮ ነጎደ። ምን ላድርግ? በዓሉን ታውሽው እንዴ? ልጄ ጠፍቶ በዓል የሚያሳስበኝ ይመስላል? መች ጠፋ ሂሩት? ምንድን ነው የምታወሪው? አንድ ሰው እኮ ጠፋ የሚባለው 72 ሰዓት ሲሞላው ነው። ይሄን እንኳን አታውቂም? 24 ነው። 24 ሰዓት 24 እንጂ ኧረ ተይ 72 ኧረ 24 ነው እንዴ? ታዲያ 72 ሲሞላው ምንድን ነው የሚባለው? እኔ እንጃ እሱን አላውቅም። ግን እርግጠኛ ነሽ 24 ነው? ልጄ ጠፍቶ በዚህ ሰዓት የሚያሳስባችሁ ይሄ ነው? አይ 72 ከሞላው ምንድን ነው የሚባለው? እየቀለድኩ ነው። ለምን እቀልዳለሁ? እየተነጋገርን እኮ ነው። ይሄንን የጠፋው ልጅ እኮ ርዕስ አድርገን ነው እያወራን ያለነው። ወይ በቃ እኔ ወጥቼ ልፈልገው እንዴ? ጎሽ የኔ እስቲ ወተሻ አይታይታ አድርጊ ቶሎ በይ። ከምሽና ቆርሴን ስጭኝ እስቲ ተወኝ እንዴ። አመሳርጌ መጣ እንጂ እየቀለድክ ነው። ምንድን ነው የምቀልድ? ታይዋለሽ፣ ታገኘዋለሽ። ምንድን ነው ማሟረት? አንቺ ለሀዘን ተዘጋጅተሻል። እንዴ አንተ ትቆርሰዋለህ እንዴ? በስንቱ ከዛ በኋላ ትቆርሻለሽ እንዴ? አልሰጣልሽኝ ቁርሴ። አንተ ምንም ደንገጥ አትልም። በቃ ምን ሆነ? ምን ሰማሽ? አሁን ልታየው ሄዳለች አይደል? ያለ ወትሮ በጠዋት ከቤት ወጥቶ የት ሄደ ይባላል? መጀመሪያ በስርዓቱ ይጥፋ እስቲ። ምንድን ነው ማሟረት? ፖይንሻ ያንዬ አገኘሽው? አላገኘሁትም። ሁሉም ቦታ ፈለግሽው? ይኖራል ብዬ ያሰብኩበት ቦታ ሁሉ አፈልጌዋለሁ፣ ግን የለም። ወይኔ ልጄ በቃ አንድ ነገር ሆኖብኝ ነው። ምንም አይሆንም ሂሩቴ፣ ተረጋጊ። በበዓል ምድር ቤቱን አታምሹ። ቤቱን አታምሹ? አንተ በዓሉ ነው እንደሚያሳስብህ? ስማ ልጄ፣ አንድ ነገር ይሁንና ካንተ ራስ አልወርድም። ምን ሲባል እንዴ? እኔ ነኝ እንደ ሂድ ጥፋ አልኩት? ከኔ ራስማ አውረጂ። ማታ እንደዛ በሻቅጠ ባታስከፋው ኖሮ የሁሉ ነገር ባልተፈጠረ ነበር። ከኔ ራስ ውረጂ። አልወርድም። አትውረጂ። ለኔ ብለሽ ከተመቸሽ ለምን እዛው ተንጠልጥለሽ አትኖሪ? ቆይ እዛው ራሴ ላይ እንዳለሽ ምን ላርጋው? ወተን እንፈልገዋ በስዬ። ማንን? ሄኒን ነው። ኧረ እሱን አይደለም እኔ ጓደኞቼን ነው የምልሽ። አብራችሁ ልትፈልጉ? በበዓል ምድር ደግሞ የሰው ሰው ላንከልኩ እንዴ? ጋብዘናቸው የለም እንዴ? ሰዓቱ እየሄደ ነው። አሰብኝ እንዴ? አንተ ትቀልዳለህ እንዴ? እንዴ ጠርተህ ሰብስብና ሆቴል ጋብዛቸው እንጂ እኔ ሂሩት ልጄ ጠፍቶ የፈሰሰው አላቀና ማንኪያ ላነሳ ማንኪያ ቀልደኛ። ለበዓል ደግሞ ማንኪያ ምን ይሰራል? ታዲያ ዶሮ በማንኪያ አይበላ። ምንድን ነው የምትይው? በስንቱ እስቲ ውጣልኝ። ውጣልኝ? ዞር በል ከፊቴ። በቃ እንዴ ውጣልኝ። በቃ አልኩ። እወጣለሁ። በቃ ውጣ። እወጣለሁ። ልጠራቸው መውጣት ይቀራል። ምንድን ነው የምቀልደው? በቃ ተውኝ። አንቺ አንድ ነገር በተፈጠረ ቁጥር ዘለሽ አናቴ ላይ የምትወጪው። በነገሩ በፊትም አናቴ ላይ ነበርሽ። ዘላለምህን ፌዝና ምንድን ነው ፌዝ? በቃ እወጣለሁ። እንዴ ልጠራቸው መውጣት መች ይቀራል? እንዴ ይሄ ዘልዛላ የትም ይዞራልና እኔ በዓል አላከብርም? ውይ አይ ሄኖክ፣ ካልጠፋ ቀን ሰው ካልጠፋ ቀን በዛሬ ቀን ይጠፋል። አሁን ክፋት ነው እንጂ ወይ አንድ ቀን አሳልፎ ወይ አንድ ቀን ቀደም ብሎ መጥፋት። ለካ ቀደም ካለም ያው ነው። ምን አለ አሳልፎ ቢጠፋ። ድሮም እኔ የሆነ አንድ ነገር ጓጉቼ ለማሳካት ስጥር እንቅፋት አያጣኝ። አሁን የት ሄደ ይመስልሃል? ምንድን ነው እንደዚህ ማለት? ይሄ ነው ዕድሜ ልክን እንዲህ እንደበጠበጥከኝ ትኖር። ለማንኛውም ይሄ በዓል እኔ ጋ ናችሁ ጠርቻችኋለሁ ምናምን ያልኩትን እርሳው። እሺ ዛሬ ለራሴም የማከብርበት ቤት የለኝም። ትቀልዳለህ እንዴ? ይሄ ከይሲ ካልተገኘ እኮ እንኳን በዓል የማከብርበት የማድርበት ቤት የለኝም። ዝናቡ አተ ዝናቡ፣ ኧረ ዝናቡ ማቲ ዝናቡ። ምን አይነት ምንድን ነው
ነው ምን ሆነሃል? ጮክ እኮ ታዲያ እንጥሌ እስኪወርድ ድረስ ጮህ የማሰማኝ ከሆነ ምን ላድርግ? በል ድራፍት አምጣልኝ። አሁን መቼም በአንተ ቤት ተናደ ቀርቷል ብለህ ነው አይደለ? ተናደህብኝ ነው። እኔ እኮ በሩን ዘጋግቼ እኮ በቃ ልመጣ ነው። የት ነው የምትመጣው? አንተ ቤት ነው። የዘንድሮ በዓል አውራው እኔ ነኝ። እኔ ጋር ነው የምታከብሩት አላልክም እንዴ? ወይ በዓል እናት ኧረ ተወኝ ወንድሜ። በዓል የሚባል ነገር የለም። አርፈህ ቅራሪህን ቸርችር። ወይ ሄኖክ፣ ወይ ሄኖክ። ሄኖክ ምን ሆነ? ጠፋ እንዴ? ጠፋ ስትል ይሄ ደግሞ ጠፋ ነው። አኮበለለ። ወዴት ወዴት? ባቄ ሄጄ አላመጣውም እንዴ? ለአንተ ምን ያስነግረኛል? ዝናቡ ደግሞ አንዳንድ የማይሆን ጥያቄ ነው የምጠይቀው። ግራ ገባኝ እኮ እንዴ። ታዲያ አንተ እዚህ የምትሰራለህ? ወንዝ ውሃ ልቀዳ ወርጄ። አታይም ስራዬን? አታይም? ምን አይነቱ ነው በእናታችሁ? በስንቱ ደግሞ ምንድን ነው የምትለው እንዴ? እኔ ለማለት የፈለኩት ገብቶኛል። ድራፍቱን አምጣልኝ። ቶኝ እባክህ ቶኝ። እሺ እኔም ችግሬ ናችን እንኳን አደረሰ ዝኔ። ምን ነው በስዬ? ምን ነው ደውዬልህ አብረን እንሄዳለን ብለኸኝ አልነበረ? ነበር። እና እዚህ ምን ትሰራለህ እንዴ? እነኚህ ሰዎች ምን ነክቷቸዋል እንዴ? አሳብዱት ተብላችሁ ነው እንዴ ተላካችሁት? ኧረ በስመ አብ በል አንተ ራስህ በል። እኔ ማለት ምን እላለሁ? እኔ ለምን እላለሁ? እስቲ ተወኝ፣ ወደዛ ተናጋሪ አታርገኝ። ወሮቻለሁ። እንኳን አደረሰ። እንዴት ነህ ታዲያ? ደህና ነህ? በዓል እንዴት ነው? ሄኖክ ጠፍቶ ተበሳጭቷል። ሄኖክ ጠፋ? አዎ ጠፋ። ምን ነው እና እዚህ ምን ትሰራለህ? ወይኔ በስንቱ ሰኔና ሰኞ ላይ ይግጠም። እውነቱን እኮ ነው። የተነስተህ ወጥተን እንፈልገው። የት ነው መጥሽ? የት ብለን ነው የምንፈልገው? ንገረኝ። እዚህ ቦታ በለኝ። እሺ ቆይ ለቸኮል ነግረኸዋል? አዎ ለኢንስፔክተር ቸኮል ነግረሃል? አልነገርኩትም። እና እጅን አጣጥፈህ ቁጭ ብለህልኛል እዚህ። በላውን ተነስ ሄደን ለኢንስፔክተር ቸኮል ነግረን እንፈልገው ይሻላል። አዎ በሴ እንዴ እሱ ነው እንደሱ ነው የሚሻለው። ተነስና እንሂድ። መካ አንዴ ታገሱ። እንዴ ምንድን ነው ልንጠጣ? ገና ይገኛ አይገኝም አይታወቅ ልጅ። ታዲያ የጀመርኩትን ጥዬ እሄዳለሁ እንዴ? ይኸው በል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ምን ሆኖ ይሆን? ምን አግኝቶብኝ ይሆን? ምን አለበት ያለኝን ሁሉ እሺ ባልኩት ኖሮ እኔ እንደዚህ ያደርጋል ብዬ መች ጠበቅኩ? እስኪ ሂሩት ተረጋጊ። ለተወሰኑ ሰዎች ነግረናል። እንግዲህ ከፈጣሪ እርዳታ ጋር ይገኛል። አይዞሽ ባክሽን ልጄ ተረጋጊ ባክሽ። በሆን ያ በስንቱ የት ሄዶ ነው? ልፈልገው ብሎ ነው የወጣው። በስዬ እንኳን አደረሳችሁ። እንዴት ሆናችሁ? ኢንስፔክተር ቸኮል ልጄን አገኛችሁት? አይ እኛ አላገኘነውም። እንዴት ነው እናንተ አገኛችሁት? እያየ ጠይቀናለን። እንደማየው ከሆነ አላገኛችሁትም። በቃ አንዴ በስንቱና ሂሩት ለጥያቄ ፈልጋችኋለሁ። እዛ ጋር ነው። ኢንስፔክተር ቸኮል ከጥያቄው በፊት ልጄን ማግኘት አይቀድምም? አይ አይቀድምም። ጥያቄ ነው የሚቀድመው። እንሂድ። በስንቱ ሂድ። ጥያቄ እንፈጥር። ሂድ። ሰውዬ እዛ ጋር ተቀመጥ። ተመርማሪ እዛ ጋር ነው የሚቀመጠው። በስንቱ ሂሩት እባክሽ እዛ ጋር ቁጭ በይ። በስንቱ እዛ ጋር ቁጭ በይ። እሺ በልሽ። ቶሎ ጠየቅ አድርገን መጀመሪያ በድጋሚ እንኳን አደረሰ። ለምን ደረደረ ያልኩ? ምን ያንደረድራል? ወደ ጥያቄ ግባ። እሺ ሂሩት፣ ለመጨረሻ ጊዜ ያያችሁት መቼ ነበር? ማንን? ሄኖክን ነዋ። ማታ ነዋ። ማታ ምን ሲያደርግ? እንዴት ምን ሲያደርግ ማለት? እባክሽ ሂሩት መልሰሽ ራሴን አትጠይቅኝ። የተጠየቅሽውን ብቻ መልሽ። በቃ እንደተለመደው ራት በላን፣ ገብቶተኛ። በቃ አለቀ። ተጋጭታችሁ ነበር? ምን ያጋጨናል? ምናልባት የዶሮ ግጭት ሊባል ይችላል። ምን እሱ ግጭት ነው እንዴ? በስዬ የምን ዶሮ? ዶሮ ግዙልኝ አለ፣ አንገዛም አልነው። አኩርፎተኛ። በቃ ኩርፊያ ነው እንጂ ግጭት አይደለም። ዶሮ? ምን አይነት ዶሮ? ሚስጥራዊ ዶሮ። ሚስጥራዊ ዶሮ ስትል
አይደለም እንትን ዶሮ ግዙልኝ አለ። ለምንድን ነው ስንለው ምክንያቱም መናገር አልፈለገም። እንዲሁ ዝም ብሎ ሚስጥራዊ ዶሮ አለ። ዛሬ አይበለንና እንዲህ ወጥቶ ሊቀር በስንቱ እንደምትቀባጥር አይ አባባል እኮ ነው። እናንተ ዶሮውን መግዛት ያልፈለጋችሁበት ምክንያት ለምንድን ነው? ምን ያደርግለታል? ግዙልኝ ያለበትን ምክንያት ስላላወቅ ነው። ቢሆንም ከገዛችሁለት በኋላ ምክንያቱም ማወቅ ትችሉ ነበር። ዞሮ ዞሮ ለመጥፋቱ ተጠያቂዎች ዋነኛ መንስኤ እናንተ ናችሁ። አልጨረስኩም። ለማንኛውም እንደው ወይ ክላስ ውስጥ ወይ ቤት ውስጥ የጻፈው ጽሑፍ ፈልጋችኋል? ምን ሊጽፍ ይችላል? ኧረ እባክህ ኢንስፔክተር፣ እንደው በማይረባ ጥያቄ ጊዜያችንን አታባክ ነው። ፍሬ ያለው ነገር ጠይቀንና ወደ መፍትሄ እንግባ። ቆይ አንተ የምርመራ ልምድ አለ ወይ? ከየት አመጣለሁ? እና ታዲያ ፍሬ አይኑሮ ማውቀው እኔ ነኝ። ዝም ብለህ የምርመራ አቅጣጫዬን አታስተኝ። እሺ ቀጥል። አሁን ፈልጋችኋል? አልፈልጋችኋል? አልፈለግንም። በጣም ጥሩ። የሄኖክን ክፍል ማየት እችላለሁ? ትችላለህ። የኔስ ያሳዩ ታሳያለች። ጣጣ ነው። ይሄ ጽሑፍ የማን ነው? እስኪ ይሄ የኔ ጽሑፍ አይደለም እንዴ? የኔ ያንቺ አትነግሪው? ነግሬው ነበር። ጽሑፉ ላይ ስለተጻፈውስ መረጃ አላችሁ? ምንድን ነው የሚለው? ከፈለጋችሁኝ እኔና ሚስጥራዊ ዶሮዬ እና አባባ ሞገስ ጋነን ነው የሚለው። አባባ ሞገስ ደግሞ ማን ናቸው? ጉዳዩ ትንሽ ውስብስብ ነገር ይመስላል። ኧረ ምንም የተወሳሰበ ነገር የለም። ምን አንቺ ስለ ምርመራ ታውቃለሽ? ይወሳሰብ አይወሳሰብ ሲመስለኝ ይሄን የት እንዳለ አውቄያለሁ። ትንሽ ግራ የገባኝ ሚስጥራዊ ዶሮ ምናምን የሚለው። እርግጠኛ ነሽ? ሆን ብለሽ የምርመራ አቅጣጫዬን ለማሰናከል እንደው? ኧረ አይደለም። ከፈለጋችሁ እንሂድ። ሲያሳይኝ ታዲያ እናንተ እዚሁ ነው። እኛ እንበቃለን። ወይኔ ልጄ በባህል እንዳታደርጉ አደራ። እዚህ ጋር ነው። እዚህ ጋር ቀደም ባሳዩ ልቀማ ነው ቢላው ግን አልደቅ አንተ እንዴ እንዴት መጣሽ? እና አባዬ ያውቁም አይደለም? ወይኔ ጉዴ ፈላ። ተናግረሃት በጣም አስጨነቀን እኮ። ቆይ እነሱ ሰው የሚላቸውን መች ይሰማሉ? እሺ ወይኔ ያለቀልኝ በቃ። አንተ ምን ሆነ ነው? ምን ሆነ ነው? ዶሮ እየገነጣጠልኩ ነው። አንተ? አዎ አባ፣ እናቴ ትሙት በቃ ሳድግ እመልስልሃለሁ ማለት ወደፊት እከፍልሃለሁ። በቃ ምኑ ነው ወደፊት የምትከፍለኝ? ለሊት ከኪስ የወሰድኩትን ገንዘብ። ጭራሽ ብርም ሰርቀኸኛል? እናቴ ትሙት መስረቅ ፈልጌ እኮ አይደለም፣ ዶሮ እኮ ልገዛበት ፈልጌ እኮ ነው። አታውቅም ነበር እንዴ? ወይኔ አፌን በዘጋው። ቆይ ገበስ ቆይ እስቲ ግዴ ተረጋጋ። ምኑ የሚያረጋጋው የሚለውን እየሰማሽ? ገብቶኛል፣ ጥፋት ነው። ግን እስቲ ምክንያቱም እንጠይቀው። ሳናቅ ዝም ብለን አንቆጣው። አንተ ሄኖክ አስጨነከን እኮ። ለምንድን ነው እንደዚህ ያደረከው? ማታ ስነግራችሁ እኮ እምቢ ስትሉኝ በቃ ወሰድኩት። የወሰድኩትም እና አባባም ያው ባህሉን እኮ ሳያከብሩ ከሚቀሩ ብዬ እኮ ነው። ወይ በጣም ይቅርታ። እንኳን አደረሳችሁ። ደንግጠን ነው። እንኳን አደረሳችሁ። ይቅርታ፣ እንኳን አደረሳችሁ። ማለት ሄኒ ያደረከው ነገር ጥሩ ቢሆንም ግን በዚህ መንገድ መሆን አልነበረበት። ለማንኛውም ለአሁን ይቅር ብለናል። ከዚህ በኋላ ግን እንዳትደግመው። እሺ? እሺ። እና አሁን ባህሉን ከነማማ ጋር ማሳለፍ እችላለሁ? ትችላለህ። ሄኒ አላወቅከውም እንጂ ሁላችንንም በልጠህናል። እንዴት ታዩ እንዴ? በስዬ የዚህ ባህል አውራውን ያከበርከው አንተ ነህ። አሁና በስዬ ለየት ያለ ባህል ማክበር አይደል የፈለከው? ይኸው ከዚህ በፊት አክብረ በማታውቀው መልኩ እናክብረው። አንተ ጉደኛ፣ ዘንድሮ አሸንፈኛል። ኮርቼብሃለሁ። ዝኔ ሙሌ በቃ እንትን በሉ። የሚያስፈልገውን ነገር እናመጣጣና እዚሁ ሞቅ ሞቅ አድርገን በዓልን እዚሁ እናክብር። በቃ እንደሱ ከሆነ እኔ ዳቦ ለስላሳ ምናምን ይዤ እመጣለሁ። በጣም ጥሩ። እናንተ ቤት ያለውን ይዤው ልምጣ። ያነሰ ነገር ካለን የምጨምራለሁ። በጣም ጥሩ። እዚሁ እናከብረዋለን። ማዘር ከእናንተ ጋር እናክብራ ባለን እኔ እንትን ቀጤማ ገዝቼ እመጣለሁ። በቃ እሺ። አግዣቸው አንቺ። እሺ። ባረኩ
አሜን። ወርኩኑ ያመት ሰው ይበላችሁ። አሜን። ቤታችን እንደሞላችሁት የእናንተም ሀብት ይሙላ። አሜን። ልጆቻችሁ ይደጉላችሁ። አሜን። የዛሬ ዓመት በሰላም ያድርሰን። አሜን። ተባረኩ። አሜን። በዓመት ያድርስልን። አሜን። እኛ እንዳከበራችሁ ፈጣሪ ያክብራችሁ። አሜን። አሁንም አክሎ ይስጣችሁ። አሜን። እኛ እንደተደሰትን የተደሰተውን እንጀራ የማታውን እንጀራ ይስጣችሁ። አሜን። ልጆቻችሁ ይጥሯችሁ። አሜን። ልጆቻችሁን ሆጃ ብሉ። አሜን። እድሜና ጤና ይስጥልን። አሜን። ዓመት ያድርስልን። አሜን። 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 ሩት አንቺ ገነጣጤ በቃ እኔ ዘይት ምናምኑን ይዤ በቃ ደረስ ብላችሁ ነው ቶሎ ነው። እሺ በስዬ እሺ ሙሌ አረፍ በሉ ጋሽ